ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በእጅጉ ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ዛሬ በድጋሚ ስንገናኝ አዲስ የምንጀምረው ርዕስ የለም። ከባለፈው የቀጠለውን ረዝሟል ብለን የተውነውን በክፍል 2 እንቀጥለዋለን። ባለፈው ክፍል ስንነጋገር ስለ መንግስት ተነጋግረን ነበረ። ስለ ስርዓተ መንግስት፣ ስለ መንግስት ጽንሰ ሐሳብና ስለ መንግስት ትርጉም። መንግስት ምንድነው የሚለውን መንግስትን ተርጉመናል። የመንግስት ጽንሰ ሐሳብ ደግሞ ምንድነው የሚለውንም የመንግስትን ጽንሰ ሐሳብ ተነጋግረናል። ምናልባት ባለፈው ያልነበራችሁ ይህን ቪዲዮ ዛሬ የጀመራችሁ ካላችሁ ክፍል 1ን ሂዱና አዩት። ያያችሁትም ካላችሁ ደግሞ መከለስ ካለብን ወይም ዛሬ አዲስ ለጀመራችሁ ትንሽ ሂንት ለመስጠት ያክል በክፍል 1 ላይ መንግስት ሰው አይደለም ብለን ተነጋግረናል። በተለምዶ እኛ መንግስትን ሰው ነው የምናደርገው፣ ሰው ደግሞ መንግስት ነው ብለን ነው የምናስበው። ግን በመንግስት ትርጉም ወይም መንግስት የሚለውን ሐሳብ ስንተረጉምና በመንግስታዊ ስርዓት ውስጥ ያለውን ጽንሰ ሐሳብ በክፍል 1 ላይ ስንነጋገር መንግስት ሰው አይደለም ብለን ተነጋግረናል። ታዲያ ምንድነው የሚለውንም መልስ የሰጠንበት ደግሞ ምንድነው? መንግስት በተፈጥሯዊ ስርዓት ውስጥ ራሱን በክብርና በመፈራት የገነባ የማይሞት ወይም ህያው የሆነ ገዢ ኃይል ነው ብለናል። ወይም ደግሞ የቁጥጥር መንፈስ ነው። ስለዚህ መንግስት ማለት እሱ ነው። ሰዎች በዚህ ኃይል ውስጥ እየገቡ ኃላፊነት ወስደው ምድርን ይመራሉ እንጂ በራሱ መንግስት የሚነቀልና የሚተከል አይደለም ብለን ተነጋግረናል። ይሄ የመንግስትን ጽንሰ ሐሳብና ትርጉም የያዘ ነው። ከዛ ደግሞ በተዋረድ ስናስቀምጥ መንግስታት 3 ናቸው ብለን አስቀምጠናል። ዘላለማዊው ወይም ህያው የሆነው መንግስት መለኮታዊ መንግስት ነው። ሁለተኛው ደግሞ ተፈጥሯዊው መንግስት ነው። እሱም የሰው ልጅ ልብና አይምሮ ነው ብለናል። ሶስተኛው ደግሞ ሰው የመሰረተው ህዝባዊ መንግስት ነው ብለን ተነጋግረናል። ሰፋ አድርገን ግን ያየነው ምንድን ነው ሲባል ኢትዮጵያ መለወጥ፣ ኢትዮጵያ ማደግ ትፈልጋለች፣ ወይም መላው የዓለም ህዝብ ስርዓት ያለውና ሰላማዊ የሆነ መንግስት ይፈልጋል። ግን ደግሞ እንዳስበው አልሆነም ብለን ምክንያቱን ስናስቀምጥ የሰው ልጅ ልብና አይምሮ መረን በገባበት አግባብ ውስጥ ጨዋና መልካም የሆነ ህዝባዊ መንግስት ሊፈጠር አይችልም ብለን ተነጋግረናል። የኢትዮጵያ በሽታም ይሄ ነው። ትልቁ የኢትዮጵያ በሽታ ይሄ ነው። እኛ ኢትዮጵያውያን በጣም ሰላማዊ የሆነ መንግስት፣ እጅግ በጣም ጂኔስ የሆነ መንግስት፣ ጠንካራ የሆነ ስርዓተ መንግስት እንዲመሰረት እንፈልጋለን። በሰላምም በእውቀት ክርክር ጫካ ገብቶም በአፈሙዝ ሰው ትግል ያደርጋል ሀገሪቷ ላይ ጥሩ ስርዓት እንዲመጣ። ዋናው ችግር ግን ምንድነው ሲባል የሰው ልጅ ተፈጥሯዊው መንግስት መረን ከለቀቀ ህዝባዊ መንግስት ሰላም አይሆንም ብለን ጨርሰናል ክፍል 1። ያላያችሁት ሂዱና እዩት። ያያችሁት ደግሞ ድጋሚ እንደዚህ እንደሆነ ጥቅል ሐሳቡ በደንብ ይግባል። በዛው ቀጥለን ደግሞ ኢትዮጵያ ውስጥ ያለው የፖለቲካ ችግር በየጊዜው እየደፈረሰ አልጠራ ያለው ሁል ጊዜ እንድናለቅስና እንድንተራመስ ያደረገን ችግሩ ምንድነው ብለን ልንቀጥን ስልን ሰዓት ይሄድብናል። እንዳይረዝምብን ግድ የለም ሐሳቡም እንዳይንዛዛ ድጋሚ ተመልሰን በክፍል 2 እንገናኝ ተባብለን የተለያየ ነው። ዛሬ ክፍል 2 እንቀጥላለን። የክፍል 2 ችግር በመጀመሪያ ያየነው ሐሳብ ተንከባሎ የመጣው ነው። ምንድነው ከተባለ ኢትዮጵያውያን መንግስት ብለን የምናውቀው ህዝባዊ መንግስትን ብቻ ነው። ሌላ የምናውቀው መንግስት የለም። ምናልባት የእግዚአብሔርን መንግስት እናውቃለን። ለሁሉም ሰው ግልጽ ነው። ሰው ለእግዚአብሔር መንግስት አድሬያለሁ ይላል፣ የእግዚአብሔርን መንግስት አገለግላለሁ ይላል። ግን መረን የለቀቀ ነው። ምንድነው ችግሩ ሲባል የኢትዮጵያ ህዝባዊ መንግስት ወይም 4 ኪሎ የሚቀመጠው የኢትዮጵያ ውክልና ያለው ጉባኤ ሰላም የሚሆነው፣ ጨዋ የሚሆነው፣ ስነ ስርዓት ያለው የሚሆነው የእያንዳንዱ ኢትዮጵያዊ ልብና አይምሮ ወደ ቀደመ ክብሩ ተመልሶ ሉዓላዊ መሆን ሲችል ብቻ ነው ብለን ተነጋግረናል። ያለበለዛ ግን በራሱ መረን የለቀቀ በዘረኝነት ኮረጆ ውስጥ ታፍኖ የሚንፈራፈርና ሁሉ የኔ ነው ብሎ የሚጮህ ራስ ወዳድ ልብና አይምሮ ግን 4 ኪሎ የተቀመጠውን ህዝባዊ መንግስት የመተቸት ሞራል የለውም ብለን ተነጋግረናል። ምክንያቱም አንድ አይነት ባህሪ ስለሆነ። ስለዚህ ይሄንን ባለመረዳት ክፍል 2 ላይ ስንመጣ ኢትዮጵያ የገጠማት ከባዱ ችግር ምንድን ነው ሲባል 3 ምክንያት ነው ያለው። ኢትዮጵያ ሁልጊዜም ርዕዮተ ዓለም ትቀያይራለች። ሁልጊዜም የአመራር ስርዓቱን ትቀይራለች። አንደኛው መጥቶ አንደኛው ይሄዳል፣ አንደኛው መጥቶ አንደኛው ይሄዳል። እንደውም በክፍል 1 ላይ ስንነጋገር ኢትዮጵያ መንግስትን እንደ ብቅል በመስቀልና በማውረድ በጣም ብዙ ጊዜ ፈጀች ብለን ሁሉ ተነጋግረናል። ወደ ክፍል 2 ስንመጣ
ይሄ የፖለቲካ ለመረጋጋት የተፈጠረው በሶስት መንገድ ነው። እነዚህን ሶስት መንገዶች ካስተካከል መንግስት ማለት የኔ አይምሮና ልብ ነው ብሎ አንድ ሰው ወደ ከፍተኛ አስተሳሰብ መምጣት ከቻለ ኢትዮጵያ ውስጥ ምንም አይነት የፖለቲካ ችግር አይፈጠርም ነው። ቢፈጠር እንኳን ባጭሩ ቶሎ ተነጋግረን መፍታት የምንችልበት አግባብ ይፈጠራል ነው ትልቁ ጭብጥ። አሁን ወደ ሁለተኛው ክፍል ስንመጣ ከሶስቱ ምክንያቶች የመጀመሪያው የቀደመው ስርዓት ሲወድቅ ሌላ አዲስ ስርዓት ይተካል። በኢትዮጵያ ስርዓተ መንግስት ውስጥ ስርዓት ሲቀየር የሚሰሩ ሁለት ትልልቅ ስህተቶች አሉ። ወይም የቀደመው ስርዓት ሲወድቅ አዲሱ የሚመጣው ስርዓት በተመሳሳይ 3 ጊዜም 4 ጊዜም ሲቀየር የሚሰራቸው ሁለት ስህተቶች አሉ፣ ከባድ ስህተቶች። አንደኛው አዲስ የመጣው ስርዓተ መንግስት የመጀመሪያውን መንግስት ጅማሮች ሙሉ በሙሉ ነቅሎ ይጥላቸዋል። ይሄ በጣም ከባድ ስህተት ነው። የአንዲት ሀገር ፕሮጀክት ተነቅሎ አይጣልም። የአንዲት ስርዓት ወይም የአንዲት ሀገር መንግስታዊ ጅማሮች ተነቅለው አይጣሉ። ምንድን ነው የሚደረገው ከተባለ የጎደለውን መሙላት፣ የተጣመመውን ማቅናት፣ ጥሩን ደግሞ በዛው ማስቀጠል ነው። እኛ ሀገር ግን እንደዛ የለም። ይሄ ከባድ የፖለቲካ ኪሳራ ነው የሚያመጣው። የፖለቲካ ኪሳራ ማለት የሀገሪቱ ኪሳራ ነው። ፖለቲካ ግለሰብ አይደለም። ፖለቲካ ወይም አካል ሰርቶ እኔ ነኝ የሚል ማንነት ያለው አይደለም። የፖለቲካ ክስረት ለፖለቲካው አይደለም። የፖለቲካ ክስረት የሀገር ክስረት ነው። የሀገር ክስረት ደግሞ የትውልድ ውድቀት ነው። ትውልድ ማለት ደግሞ ህዝብ ማለት ነው። የህዝብ ውድቀት ነው። ስለዚህ በእኛ በኢትዮጵያ የለመድነው ከባዱ ችግር፣ ልናርመው ያልቻልነው ከባዱ ችግር ያለፈው ስርዓት አልፎ የሚቀጥለው ሲመጣ ሁለት ስህተቶችን ይሰራል። የመጀመሪያው ጅማሮቹን ነቅሎ ይጥላቸዋል። ደርግ ሲመጣ በንጉሱ ጊዜ የተጀመሩትን በሙሉ ነቅሎ ነው የጣላቸው። ኢህአዲግ ሲመጣ ደግሞ በደርግ ጊዜ የተጀመሩትን በሙሉ ነቅሎ ነው የጣላቸው። ምክንያቱም በኢህአዲግ ፖለቲካዊ አስተሳሰብ መንግስት የደርግ መንግስት የጀመራቸው ፕሮጀክቶች በሙሉ ሀገሪቷን ሊያሳድጉ የሚችሉ በውጭ ግንኙነት ላይ፣ በኢኮኖሚ ላይ፣ በመሰረተ ልማት ላይ፣ በሀገር ግንባታ ላይ የጀመራቸውን ጅምሮች ከደርግ ጋር ነው አብረው የሚጠሏቸው። በቃ በኢህአዲግ ኮንሴፕት እንደዛ ነው። የደርግ የጀመራቸው ጅምሮች በሙሉ አልቀጠሉም። ለምን? በቃ አይረባም ብለው ስለሚያምኑ ማለት ነው። ይሄ በጣም አደገኛ ነው። ሁልጊዜ እንደ ድርድ እንኳን ሀገር ስትነቃል ስትተከል ደግሞ አትኖርም። ሀገር የጸና መንግስት አላት። መሪዎችና ርዕዮተ ዓለም ሲቀያየር ያ መጀመሪያ የቀደመው ያጎበጠውን ማቅናት ነው። አዲስ የሚመጣው ስርዓት እኮ ያለው ስርዓት ልክ አይደለም፣ ሀገሪቷን እያጎደለ ነው፣ ጥሩ እየሰራ አይደለም፣ ጠንካራ አይደለም፣ ጎበዝ አይደለም፣ የሰለጠነ አይደለም ብሎ ነው አይደል የመጣው ስርዓት ያኛውን የሚያስወግደው። ካስወገደው ደግሞ የጅምሩን ነቅሎ መጣል አይችልም። መሰረቱን ከነቀለው ሌላ አዲስ መሰረት መጣል ማለት ሀገሪቷ ሁልጊዜ ጥሬ ነው የምትሆነው። ጥሩ የሆነ የፖለቲካ ስክነትም አይኖርም። ጠንካራ የሆነ ስርዓተ መንግስትም መገንባት አይችልም። ተቋማትም ሀገሪቷን የሚመሩ ተቋማትም ሊገነቡ አይችሉም። ብዙ ትውልድ ሊያፈሩ የሚችሉ ተቋማት ኢትዮጵያ አላት ወይ ሲባል የላትም። ምን አላት እስኪ? ዩኒቨርሲቲዎች እንኳን እኮ በውጭዎች ድጎማ ነው የሚማሩት። በራሳቸው በጀት፣ በራሱ አቋም፣ በራሳቸው ካሪኩለም ራሱ ሀገሪቱ ራሱ የትምህርት ስርዓት እንኳን የሌላት ሀገር እኮ ናት። በራሱ አይደለም የምትመራው። ሀገር በቀል እውቀቶች አሁን የታሉ? ምንድን ነው ከተባለ ስርዓት በተቀየረ ቁጥር ነቅሎ ይጥለዋል፣ ሌላ የራሱን ያመጣል። ከዛ እንደገና እሱም ደግሞ እንደዚሁ ከነ ስርዓቱ ይነቀላል፣ ደግሞ የሚቀጥለውን ሌላ አዲስ ያመጣል። ኢትዮጵያ ሁልጊዜ አዲስ ሀገር ትሆናለች። ኢትዮጵያ በታሪክ የብዙ ሺህ ዓመት ታሪክ አለ ብላ የምትናገር ሀገር ናት። በትክክልም እንደዛ አይነት ታሪክ ያላት ሀገር ናት። አሁን ያለንን የፖለቲካ ብስለትና አጠቃላይ የብሔራዊ ትስስራችን ሲታይ ግን 20 እና 30 ዓመት የሞላት ሀገር እንኳን አትመስልም። አዲስ ሀገር ነው የምትመስለው። አዲስ ህዝብ ተሰባስቦ የመሰረታት ትንሽዬ ሀገር ነው የምትመስለው። ትልቅ ሀገር፣ ታሪክ ያላት ሀገር እንኳን አትመስልም። ለምንድን ነው ከተባለ አዲስ የሚመጣው ስርዓት ጥሩን አስቀጥሎ ጥሩ ያልሆነውን ደግሞ እያስተካከለ አይሄድም። ሙሉ በሙሉ ነቅሎ ነው የሚጥለው። ይሄ በጣም አደገኛ ጉዳይ ነው። ቀጣይ የኢትዮጵያ ፖለቲካ ይስተካከል ከተባለ ስርዓት ሲቀየር ያለውን ማስቀጠል አለበት። ጥሩ አይደለም፣ ለሀገሪቷ አይበጅም የሚለውን ደግሞ ማስተካከል አለበት። ሙሉ በሙሉ ተነቅሎ አይጣልም። የአንዲት ሀገር ወዘና፣ የአንዲት ሀገር ገጽታ ሙሉ በሙሉ ተነቅሎ ያ አዲስ የመጣው መንግስታዊ ስብስብ ወይም ጉባኤ ሌላ አዲስ ሀገር ሊፈጥር አይችልም። በዛው ላይ እያስተካከለ ነው የሚሄደው። ችግሩ ይሄ ነው። ከጥንት ጀምሮ የምታዩት ነገር ነው። አሁን ታሪክ በመተረክ ብዙ ጊዜን አላሳልፍም። አዲስ የመጣው ስርዓት አዲስ ነገር ያመጣል ሙሉ በሙሉ። ኢትዮጵያ ውስጥ እኮ የትራንስፖርት ስምሪት፣ አዲስ አበባ ውስጥ የታክሲ ስምሪት እንኳን እኮ ይቀየራል። በቃ ያ ስርዓት ሲመጣ ሌላ
የገበያ ስርዓቱ በየመንገዱ ላይ ሱቅ ምናምን ይጀምራል። በቃ የሆነ መጋጋል፣ ከዛ ይወድቅና ያኛው ሲመጣ ደግሞ ንቅል አድርጎ ይጥለዋል። ለአንዲት ሀገር ረጅም የሆነ ሀሳብ ነው የሚታሰበው በመቶዎች በሚቆጠሩ ዓመታት። አንዲት ሀገር ምናልባትም ኢትዮጵያ የብዙ ሺህ ዓመት ታሪክ አለኝ ካለች አሁን ላይ ለሚቀጥሉት 200 እና 300 ዓመት ምናልባትም ለሚቀጥለው 100 ዓመት ነው ማሰብ ያለባት እንጂ እንደ ነገሩ አጨመላልቆ አድበስብሶ ከዛ ደግሞ ከነ ስርዓቱ ከነ ባህሪው ይነቀላል። ያ መንግስት ደግሞ ሌላ ይመጣል። እንደዚህ አይደለም የሚሆነው። ኢትዮጵያን የጎዳት ኢትዮጵያን ያበላሻት የነበረው ስርዓት ወድቆ ሌላው ሲመጣ በሙሉ ይነቅለዋል። አይነቀልም ነው። ለምሳሌ አሁን ያለው የብልጽግና መንግስት የጀመራቸው ስራዎች አሉ። ጥሩ የሚሆኑ ጥሩ ያልሆኑ፣ እሱ ባመነበት እየሄደ ነው። የሚመጣው ስርዓት ጥሩ የሆኑትን ማስቀጠል ነው ያለበት። ነቅሎ ሊጥል አይገባው። ጥሩ ያልሆኑትን ደግሞ ምን ማድረግ አለበት? አስተካክሎ አቃንቶ መቀጠል አለበት። ከዛ ስቴብል የሆነ ፖለቲካል ሲስተም ነው የሚኖረው ማለት ነው ሀገሪቷ ላይ። የሚመጣው ስርዓት አሁንም ነቅሎ ከጣለ እንደ አዲስ ሊጀምር ነው ማለት ነው። እንደ አዲስ የከተማዎቹ ማስተር ፕላን ሁሉ ይቀየራል። በቃ ሌላ መንግስት ሲመጣ ይሄ አደገኛው ስህተት ነው። በዚሁ ከቁጥር አንድ ሳንወጣ የመጀመሪያው ከሚሰራቸው ሁለት ስህተቶች አንዱ የቀደመውን ስርዓት ጅማሮች ነቅሎ ይጥላል፣ አዲስ ይጀምራል። ኢትዮጵያ ሁልጊዜ ስታፈርስ ስትገነባ ትኖራለች ማለት ነው። ይሄ ልክ አይደለም ነው። እዚህ ችግር ላይ በደንብ ትኩረት አድርገን ልንሰራበት ይገባል። ሁለተኛው አዲስ የመጣው ስርዓት ወይም አዲስ የመጣው የሚመሰረተው መንግስት ምን ያደርጋል ወይም ምን አይነት ከባድ ስህተት ይሰራል ሲባል ያለፈውን ስርዓት በማጣጣል በማንቋሸሽ በማብጠልጠል ራሱን ካለፈው ስርዓት ጋር በማወዳደር ዘመናትን ይፈጃል። ሰው የሚሰማው ነቀፌታ ነው። ዜጋው የሚሰማው ስለ አዲስ ለውጥ፣ ስለ አዲስ ስራ፣ ስለ ትብብር፣ ራስን ስለማሳደግ፣ በአስተሳሰብ ስለማደግ ወይም ስለ ቢሄቪራል ቼንጅ ወይም ስለ አስተሳሰብ ለውጥ ወይም ሀገርን የመቀየር የባህሪ ለውጥ አይደለም የሚማረው። አሉባልታ። ከመንግስት ደግሞ አሉባልታ አይሰማም፣ ነውር ነው። እንኳን ሀገርን እመራለሁ ከሚል የመንግስት አካል ይቅርና አንድ በሰል ብሎ አውቃለሁ ሰልጥኛለሁ ከሚል ሰው እንኳን አሉባልታ መስማት ነውር ነው። ፊደል ቆጥር ያለሁ ብሎ ኃላፊነት ወስዶ ኃላፊነት ላይ ከተቀመጠ ከአንድ ግለሰብ እንኳን አሉባልታ መስማት ነውር ነው። ቤተሰብ መስርቶ ሚስት አለኝ ልጆች አሉኝ ከሚል ከአንድ አባወራ ወይም ከአንዲት እማወራ እንኳን አሉባልታ መስማት ነውር ነው። ኢትዮጵያ ውስጥ ግን ትልቁ ችግር የሚመጣው ስርዓት ያለፈውን ሲያጣጥል፣ ሲያንቋሽሽ፣ ሲያብጠለጥል፣ ሲያማ እኔ እንዲህ አድርጌ ያለፈው ሰዓት እንዲህ አድርጎ ብሎ ሐሜት ነው ሲያብጠለጥል የሚኖረው። በማንቋሸሽ በማጣጣል ጊዜውን ይፈጃል። ከባዱ ስህተት ይሄ ነው። የመጀመሪያው ይሄ ነው። አንድ ስርዓት ሲመጣ በነበረበት አይቀጥልም፣ ነቅሎ ይጥለዋል። ሁለተኛ ደግሞ ያለፈውን ስርዓት ነው ሲያመነጅግ እንደ ሌላ ስራ የሚለው እንደ መንግስት ያለፈው ስርዓት እኮ ወደቀ፣ በቃ ሞቷል እኮ አይመለስም እኮ ነቅሎ ጣለው አይደል? እሺ አንተ ምን ታመጣለህ ሲባል ምንም አዲስ ነገር መጥቶ አያውቅም። በቃ ያለፈው ስርዓት እንዲህ አድርጎ የሆነ ነገር እንኳን ሲበላሽ የኛ ችግር እኮ አይደለም አጣማውት ሄዶ የበፊቶቹ ናቸው ብሎ ሁሌ ያለፈውን መኮነን ነው። ይሄ ደግሞ አደገኛ አዙሪት ነው፣ ከባድ በሽታ ነው። ኢትዮጵያ አለቅ ያላት በሽታ ብሔራዊ በሽታዋ ምንድን ነው ሲባል ይሄ ነው። አንድ ስርዓት ይመጣል ነቅሎ ይጥለዋል። ለምን የሚለው የለም፣ ሰው የሚለው የለም፣ አቅጣጫ የሚያሳይ ትልልቅ ሰው የለም። የነበረውን ሊያስቀጥል የሚያስችል አሰራርም ተቋምም የለም አገሪቷ ላይ። ሁሌ እንጭጭ ነው የኛ ሀገር ፖለቲካ። ሁልጊዜ ለጋ፣ ሁልጊዜ እንጭጭ፣ ሁልጊዜ ያልጠነከረ፣ ሁልጊዜ ድፍርስ። መቼ ነው የሚጠራው? ከሶስቱ የመጀመሪያው ችግር ይሄ ነው። አዲሱ የሚመጣው ስርዓት የነበረውን ነቅሎ ይጥለዋል። ሁለተኛ ደረጃ ደግሞ እሱኑ ሲያመነጅክ ይኖራል። አንዱ ስህተት ይሄ ነው። ሁለተኛው ስህተት ኢትዮጵያ ላይ አዲስ የመጣው ስርዓት በሆይ ሆይታ፣ በጭፈራ፣ በእልልታ እንቀበለዋለን። እንደዛ ነው አይደል? ደርግ ሲመጣ የድሃ አባት ተባለ። የድሃ አባት፣ የጭቁኖች አባት፣ የምስኪኖች ጋሻ ተባለ። መሬት ላራሹ ብሎ ማለት ነው። ያችን አስተካከለ። ከዛ በኋላ ግን ሀገሪቷ ላይ በማናለብኝነት ሀገሪቷን ማተረማመስ ጀመረ። እንደፈለገው ማድረግ ጀመረ። ሰዎችን ገሎ ሁሉ የገደልኩበትን የጥይት ክፈሉ ሁሉ ማለት ጀመረ። ከዛ በኋላ እንዳይን ጠፋ፣ መረን ገባ ያ መንግስት። ስለዚህ በምን እንቀበለዋለን? ሁልጊዜ በከበሮ በልልታ በሆይታ እንቀበለውና ያ መንግስት ደግሞ የሆነ ስህተት ሲሰራ ነገሮች አላምር ሲሉን ቁጭ ብሎ መወያየት አንችልም። ከባዱ ኢትዮጵያ ላይ መረጋጋት እንዳይኖር፣ ፖለቲካው ሰክኖ ጠንካራ እንዳይሆን፣ አቅም ፈጥሮ እንዳይሰራ፣ ሀገሪቷን ወደ አንድ ብቁ ወደሆነች ሀገር እንዳትመጣ ያደረጋት ደግሞ
በጭፈራ በልልታ በሆይታ በቃ ነቢይ ነው መልአክ ነው ከሰማይ የወረደ ብለን የተቀበልነውን ወዲያው ስተት ሲሰራ ቁጭ ብለን ማረም ማስተካከል በሐሳብ መብለጥ በእውቀት አቅጣጫ ማሳየት አይደለም የኛ ልማድ። ኮምፕሌትሊ ከመንግስት ጋር ጠላት ይሆናል። ከባዱ ችግር ይሄ ነው። በጣም ለረጅም ጊዜ ያስተውላችሁት ከሆነ የኢትዮጵያ ሕዝብ ሆ ብሎ ካነገሰው መንግስት ጋር ወይም አንተ ለኛ አምላክ ነህ ነቢይ ነህ በቃ የኛ ታዳጊያችን ነህ ብሎ የሾመውን መንግስት ዓመት አይሞላም ወዲያው ጠላት ይሆናል። ጠላት ሕዝብ ለመንግስት ጠላት ከሆነ በጣም አደገኛ ነው፣ ሊሆንም አይገባም ነው። መንግስት ስህተት ሲሰራ በመንግስት መዋቅር ውስጥ ያሉ ሰዎች መባለግ ሲጀምሩ መግረዝ፣ ማስተካከል፣ መማከር፣ የተሻለ ሐሳብ መስጠት ነው። ከጅምሩ ነው ጫና መፍጠር። ከጅምሩ በሐሳብ በዱላ አይደለም፣ በጉልበት በመሳሪያ አይደለም፣ በአስተሳሰብ እረፍ ብሎ አቅጣጫ ማሳየት። እግር በእግር ዝም ይላል ዝም ይላል ዝም ይላል። የኛ ሀገር ሰው ኮምፕሌትሊ ጠላት ይሆናል። ማረም አይችልም፣ አስተያየት መስጠት አይችልም። አስተያየት ሲሰጥ እንኳን በስድብ በማንቋሸሽ በማጥላላት ነው። ግለሰብ ሳይቀር ጠርቶ ይሳደባል። ኢትዮጵያ ሰው አሁን ትልቁ ችግርኛ ይሄ ነው። የኛ የፖለቲካ ልምዳችን መንግስት የሆነ ስህተት ሲሰራ ማረም አይደለም፣ ጠላት ነው የሚሆነው። ጠላት ደርግ ሲመጣ የጭቁኖች አባት ተባለ። ከዛ በኋላ አውሬ ሆኖ ህዝብ ሲቀጣቀጥ 17 ዓመት ሞላ። ኢህአዴግ ሲመጣ ደግሞ ምን ተባለ? ፀሐዩ መንግስታችን ተባለ። ፀሐይ የማይጠልቀው ይሄ እኮ በራሱ አለመብሰል እኮ ነው። አንድ መንግስት ፀሐይ ሊሆን አይችልም። የምድር ፀሐይ የሰማይም ፀሐይ እግዚአብሔር ነው። ኢየሱስ ክርስቶስ ብቻ ነው እውነተኛ ፀሐይ። አስፈላጊ ከሆነም ደግሞ በተፈጥሮ የተሰችን ፀሐይ አለች። በቃ አንድ መንግስት ለራሱ ፀሐይ ሊሆን ይችላል። ፀሐይ እንደርቦ ግን ፀሐይ አይሆንም። በራሱ ይሄ እንትን ነው፣ አለመብሰላችን ነው የሚያሳየው። በቃ ባህሪያችን ራሱ ንቅል ትክል የሚል ነው፣ ምንም መሰረት የሌለው። በክፍል 1 ላይ እንዳየ ነው ማለት ነው። ኢትዮጵያ አዲስ የመንግስት ለውጥ ትፈልጋለች፣ ግን የዜጎቹ አስተሳሰብ አልተለወጠም። የአንድ ስርዓተ መንግስት ስልጣን የሚጀምረው ከአስተሳሰብ ነው ዋናው መሰረት። አበቃ። ስለዚህ ኮምፕሌትሊ ጠላት ይሆናል። መንግስት ደግሞ ምን ያደርጋል? ገንዘብ አለው፣ ስልጣን አለው፣ ጦር አለው፣ የሀገር ውስጥም የሆን የውጭ ድጋፍ አለው፣ የራሱን ኃይል አደራጅቷል። ስለዚህ ጠላቱን ለመጋፈጥ ደግሞ ወደኋላ አይልም። ስለዚህ መንግስትን ጠላት አድርጎ የተነሳው ህዝብና መንግስት ራሱ ጠላትና ጠላት ይሆናሉ አንዲት ሀገር ላይ። መንግስት ስህተት ሲሰራ መነጋገር ነው መፍትሄው። መንግስትን ፈጽሞ ሰይጣንና ጠላት ማድረግ መንግስትም እስከሚወድቅ ድረስ ህዝብን ጠላት አድርጎ ይቀጥላል። ኢትዮጵያ ላይ ትልቁ ያሳሰብ ችግር ይሄ ነው። መንግስትን እንደ ጠላት ማየት አደገኛ ነገር ነው። ለምን ከተባለ መንግስት ብዙ አቅም አለው፣ እሱም ህዝብን እንደ ጠላት ማየት ይጀምራል። ከዛ ይጨፈጭፋል፣ ምንም አታመጣም። አንተም ትተኩሳለህ፣ እሱም ይተኩሳል። አንተም ትገላለህ፣ እሱም ይገላል። በአንዲት ሀገር ላይ ህዝብና መንግስት እርስ በርሱ መደባደብ ይጀምራል። ይሄ ያለመሰልጠን ምልክት ብቻ አይደለም፣ ያለመታደልም ነው። እውነት ነው የምላችሁ፣ ሕያው እግዚአብሔር ያውቃል። ይሄ አለመታደል ነው። ለአንዲት ሀገር ማን የተሻለ ሆኖ ነው ህዝብና መንግስት የሚጋደለው? መንግስት የተሻልኩ ነኝ ብሎ ነው የሚገለው ወይስ ህዝብ እኔ የተሻለ ሀሳብ አለኝ ብሎ ነው ከመንግስት ጋር ጸብ የሚፈጥረው? የመንግስትና የህዝብ ጸብ የማን ጉዳት ነው ሲባል የመላው የሀገሪቷ ምንድን ነው ጉዳት ነው። ተያይዘን ገደል ለምንገባ ሁሌ እንደዚህ ነው የምናደርገው። ሁልጊዜ ለአንዲት ሀገር መንግስት ጠላት ተደርጎ ከተቆጠረ እሱም ጠላት አድርገው የቆጠሩትን ጠላት ያደርጋል። በሚዛን ሲታይ መንግስት አቅም አለው። ምን አይነት አቅም አለው? የውጭም ድጋፍ አለው፣ የገንዘብ ኃይል አለው። ባንኮች በሙሉ በሱ ቁጥጥር ስር ናቸው። የጦር መሳሪያዎቹና የሰለጠኑ ወታደሮች ሁሉ የሱ ናቸው። የመንግስት ትራንስፖርቱ፣ የመሰረተ ልማቱ፣ የመብራት ኃይል፣ የቴሌ አገልግሎት በሙሉ በሱ ስር ናቸው። ኢንተርኔቱ በሙሉ በሱ ስር ነው ያለው። የፈለገውን ማድረግ ይችላል። ሁለተኛው ከባዱ ስህተት ኢትዮጵያውያን እንደዛ ደግፈን እንደዛ ሞግሰን አምላክነህ ታዳጊያችን ነህ የኛ ነብይ ነህ ፀሐይ ነህ ብርሃን ነህ ያልነውን ኮምፕሌትሊ ጠላት ሆነን ደግሞ እሱን ማብጠልጠል፣ እሱን መስደብ፣ እሱን ማንቋሸሽ፣ እሱን ደግሞ ማራገፍ ስንጀምር ዓመት አይሞላል። ዶክተር አብይ አህመድ ወደ ስልጣን እንደመጡ የሆነውን አይተናል እኮ። አንዳንድ ሰው ኧረ ይሄ ነገር ቆይ በጣም ስፒዱ ጨመረ እስኪያረጋግተን እንየው ሲባል እንኳን ይመታ ነበር። ማትረባ ይባላል። ደግሞ እንዴት ሙሴን ትናገረዋል? ይሄንን መልአክ የተሞላበትን መንግስት ተብሎ እኮ ሰዎች ቆይ
ሀገራዊ ጉዳዮች ላይ እንደዚህ መፍጠን የለብንም እንነጋገር የሚባሉ ሰዎች እንደ ጠላት ሁሉ ይታዩ ነበር። ምንም መያዣ መጨበጣ ጠፍቶን ሰክረን ማለት ነው። ዓመት አልሞላም፣ እሱ ስሜት ዓመት አልሞላም። ከዚህ መንግስት ጋር ጠላትና ጠላት ሆነናል። ዛሬ የት ደርሰናል ሲባል ግልጽ ነው። እኔ ለምን አብራራዋለሁ? አበቃ። እንደዚሁ ስንደባደብ ስንገዳደል ደግሞ ይሄ ስርዓት ያበቃል። ግን ችግሩ ያበቃል? ይህን ጥያቄ ነው እያንዳንዳችሁ መልሱልኝ። የብልጽግና መንግስት አሁን ተቀጣቅጠን እሱ የሚችለው ድረስ ታግሎ እሺ ይወገድ ይውረድ፣ ሌላው ይመጣል። ሀገሪቷ ሰላም ትሆናለች። ዘረኝነቱ ይጠፋል፣ መናናቁ ይጠፋል፣ ተመልሶ ጫካ ገብቶ መቀጣቃጡ ይጠፋል። አይጠፋም። ለምን? ይሄ የሀገራችን ብሔራዊ በሽታ ሆኖ ቀጥሏል። ለምን? የሚመጣውንም መንግስት እንደዚሁ ነፍሳችን ጥፍት ብሎ አብደን እግዚአብሔር ነህ ብለን ነው የምንቀበለው። የሆነ ስህተት ሲሰራ ደግሞ በእግዚአብሔር ልክ ነው የምናየው። እንደ ሰው አናየውም፣ እንደ መንግስት አናየውም። የመመካከር የመነጋገር አቅጣጫን የማስቀመጥ ርዕዮተ ዓለምን የመሞገት ባህልም የለንም። ጨዋነት የተሞላበትም ንግግር የለንም። መሰዳደብ እንጀምራለን። እንደ ሰፈር ጎረምሳ ሀገሪቷን ድድ ማስጫ እናረጋታለን። ከሚመጣው ስርዓት ጋራም ጦርነት ይገጥማል። እንዲሁ ሀገሪቷ ትደባደባለች። እንዲሁ ጥርሷ ወላልቆ ደግሞ ባዶዋን ስትቀር ያ ስርዓት ይወድቃል። ደግሞ ሌላ ይመጣል። ይሄ ነው ከባዱ ችግር። ለአንዲት ሀገር መንግስት ጠላት አይደለም። ለአንዲት ሀገር መንግስትም እንደ ጠላት ተደርጎ ሊቆጠር አይገባው። ምክንያቱም እሱም ጠላትነትን ያፈራና ሀገሪቷ በሁለትዮሽ ድብድብ ችግር ውስጥ ትወድቃለች። መንግስትን በሰለጠነ መንገድ በሚበልጥ ሀሳብ በላቀ ስሜት መሞገት፣ ሼፕ ማድረግ፣ ጫና መፍጠር ነው የሚቻለው ከጅምሩ ሳይሰፋ። ሌላው ትልቁ ብልሃት ደግሞ ስርዓት ሲመጣ እንደ ማንኛውም ስርዓት አደራህን ተቀበል፣ ይሄ አንተ ነው፣ ይሄ እኛ ነው ተብሎ ተቆጥሮ ኃላፊነትን መከፋፈልን መልመድ አለብን። እኛ እንደዛ የለም። በእኛ ሀገር የህዝብ ኃላፊነት ምንድነው? ምንም የምናውቀው ነገር የለም። የመንግስት ኃላፊነት ምንድነው? ምንም የምናውቀው ነገር የለም። ብቻ ሆ ብለን እንደ ታቦት አንድ ጊዜ አጨብጭበን በከበሮ 4 ኪሎ እንሸኘዋለን። ከዛ በኋላ የእኛ ድርሻ ምንድነው? የመንግስት ድርሻ ምንድነው? የተረካከበነው ነገር የለም። ከዛ መንግስት ይሄንን ክፍተት ሲያይ ምን ማድረግ ይጀምራል? እዛ ቡድን ላይ ያሉ ሰዎች አይደሉም ከኛ መሃል ላይ የሚወጡት የሚፈልጉትን ማድረግ ይጀምራሉ። በግልጽ አማርኛ መንግስት መባለግ ይጀምራል ማለት ነው። በራሱ ሀገር ላይ በራሱ ዙፋን ላይ ህዝብ ተነስቶ ለምን ትናንቴን ቆጥረን ሰተንህ ነበር፣ የእኛ ድርሻ ይሄ ነው፣ በእኛ በኩል ያለውን ተወተነዋል፣ በአንተ በኩል ችግር ፈጥረሃል፣ ስርዓትህን ያዝ የሚል አሰራር የለውም። ስለሌለው በጭፍን ጥላቻ 666 ነው፣ ሰይጣን ነው፣ አገሪቷን ሊያጠፋት ነው፣ ሊገልህ ነው፣ ሃይማኖቷን እያጠፋት ነው ይባላል። ተነስቶ ደግሞ ጠላትና ጠላት። ሁለተኛው አልነቀል ያለን ከሀገሪቷ ላይ ሊወጣ ያልቻለው አደገኛ ዘንዶ ክፉ በሽታችን ጭንቅላታችንን የተቆጣጠረው ጭንጋፍ መንፈስ ከመንግስት ጋር ጠላትና ጠላት መሆን። እንደዛ ጮቤ ረግጠን የተቀበልነውን መልሰን ጠላት ስናደርገው እሱም ፍጥነቱ ወዲያው ነው የሚሆነው። ከደርግ ጋርም እንደዚህ ነው የሆነው። በእርግጥ በደርግ ዘመን በጣም ብዙ አደገኛ ነገሮች ሀገሪቷ ላይ ተሰርተዋል። ብዙ መዘዝና መጥፎ ነገሮችም የገቡት በዛ ዘመን ነው። በኢህአዴግ ጊዜ በቅለው ቅጠል ሰሩ፣ አሁን ደግሞ ግንድ ሆነዋል። መቼ እንነቅላቸዋለን? እግዚአብሔር ይንቀላቸው እንጂ ይሄ ትውልድ መቼ እንደሚነቅላቸው አላውቅም። አቅምም የለውም ለመንቀል። በጣም የፈረጠሙት አሁን። ለምንድን ነው ሲባል መጀመሪያ መንግስት ሲመጣ እንደ እግዚአብሔር ነው የምንቀበለው፣ እንደ መሲህ። ከዛስ እንደ መርገም ጨርቅ እንጠለዋለን። የራሳችንን መንግስት፣ የራሳችንን ቤተሰቦች፣ የራሳችንን ወገኖች እኛው ተቀመጡ እናንተ የኛ ታዳጊ ናቸው ብለን ያስቀመጥናቸውን ማለት ነው። መሪውን አንተ መሲህ ነህ፣ ካንተ ውጭ አይነሳም፣ ካንተ ፊትም የለም ያልነውን መልሰን ጥንብርኩሱን አውጥተነው እንደ መርገም ጨርቅ እንጠለዋለን። ሰው እኮ ነው፣ ስሜት አለው። የኛው አይነት የኢትዮጵያውያን አይነት ልብ ነው እኮ ያለው። እንደኛው እኮ አሻጥረኛ ነው እሱ። ከዛ መጎንጎን ይጀምራል። ኢትዮጵያዊ ስትጠላው የማይጠላህ ነው እንደሚመስል። ኢትዮጵያዊ ጠላትህን ውደድ የሚለው ፈጽሞ በኢትዮጵያውያን ጭንቅላት ቶሎ አይመጣም። ኢትዮጵያዊ ጠላቱን በመጠላት፣ ጠላቱን በማስወገድ፣ ጠላቱን በማዋረድ በማበሻቀጥ ነው የሚታወቀው። እና ታዲያ መንግስት እኮ ማሽን አይደለም፣ ሰው ነው። ከኛ መሀል የተሰባሰቡ ናቸው። የህዝቡን ክፍተት ሲያዩ እነሱ ምን መሆን ይጀምራሉ? አሻጥር መስራት ይጀምራሉ። ህዝቡ ደግሞ የባሰ ጠላት ሲያረጋቸው ታጥቀዋል፣ ገንዘብ አላቸው፣ ድጋፍ አላቸው። እስከሚችሉ ድረስ ይመቱሃል፣ አንተም ትመታለህ። ያው ሲወድቁ ይወድቃሉ፣ ደግሞ ሌላ ይመጣል። ካለፈው እንኳን ተምረን የተሻለ አሳሰብ አይኖረንም። አሁንም በጭብጨባ እንቀበላለን። መንግስት ኃላፊነት ይሄ ነው። ለዘመናት ተጎድተናል። ታውቃለህ፣ ስንታገል ይሄ ሆኖብናል። በአንተ ስርዓተ መንግስት ከሆነ ግን
አትጠራጠር፣ 24 ሰዓት አትቆይም። ድርሻ ይሄ ነው። እንደ ህዝብ ደግሞ የኛ ድርሻ ይሄ ነው ብለን አይደለም መንግስት የምናስቀምጠው እንደ ታቦት እናደርጋለን። እጃችን እስኪግል እናጨበጭባለን። ከበሮ ይመጣል፣ እናስቀምጠዋለን። ከዛ በኋላ በቃ ወዲያው በዛ ፍጥነት ደግሞ ጠላት እንሆናለን። ሁለተኛው ችግር ይሄ ነው። ሶስተኛው በኢትዮጵያ ስርዓተ መንግስት ውስጥ ከባዱ ችግር የነበረውን አስቸጋሪ ስርዓት ወይም ጨቋኝ ስርዓት ታግለን ገዝግዘን ካስወገድን በኋላ ያው አስቀድሜ በቁጥር 2 ላይ እንዳልኩት አንዴ እንደ ታቦት እልል ብለን መንበሩ ላይ ካስቀመጥን በኋላ መንግስት ምን ይስራ ዞር ብለን አናየው። ዞር ብለን ከባዱ ቸሞ ችግር ይሄ ነው። ህዝብ እንደ ህዝብ የራሱ የሚሰራው ስራ አለ። አንዲት ትልቅ ሀገር ለዛውም እንደ ኢትዮጵያ ያለች የረጅም ዓመት ታሪክ አለኝ የምትልን ሀገር ለመንግስት ብቻ አይሰጥም። ሀገር የመንግስት ብቻ አይደለችም። ሲጀመር የመንግስት ትርጉሙም ወይም የመንግስት ኃላፊነት ላይ ያሉ ሰዎች ህዝብ ተጠቅልሎ ኃይል ሆኖ ኃላፊነት ሲወስድ መንግስት ይሆናል። መንግስት ተበትኖ ሀገሪቷን ሲረከብ ደግሞ ህዝብ ይሆናል። ህዝብና መንግስት አንድ ናቸው። ሌላ ነገር የለው። መንግስት የህዝብን ውክልና የያዘ ነው። ህዝብ ደግሞ ከመንግስት ጋር ሀገሪቷን የሚያጠናክር ነው። አበቃ። ወይም ህዝብ የመንግስት ምንጭ ነው፣ መንግስት ደግሞ የህዝብ ባላደራ ነው። ትስስሩ እንደዚህ ነው። ኢትዮጵያውያን ግን ጉዳያችን አይደለም፣ ሁሉ የመንግስት ነው። እኛ ሀገር ሁሉን የሚያደርገው መንግስት ነው። ሁሉንም የሚሰራው ህዝብ ምንድነው የሚሰራው ሲባል ምንም። እኛ ሀገርማ በቃ ጠላ እየጠጣን መዝፈን ነው፣ መጨፈር ነው። በቃ ጉዳያችን አይደለም። እንደ ግልስ የምናድግበትን እሴት እየገነባን ነው። ሀገር የመንግስትና የህዝብ የጋራ ናት። መንግስት ለኃላፊነትና ለተጠያቂነት እንዲመች ነው ውስን ሆኖ በአንድ ፓወር ሀገርን እንዲመራ የተደረገው እና መንግስት እንደ ፍጥርጥር ተብሎ የሚተው አይደለም። እኛ ግን እንደዚህ ነን። በቃ ታጋዮችን ከጫካ እየነዳን እናመጣና ይሄው መንበሩ እናንተማ ታዳጊዎቻችን ብለን እንሰጣለን። ከዛ በኋላ ተመልሰን ቤታችን የኛ ስራ ድግስ መደገስ ነው። የኛ ስራ ክብረ በዓልና ዓመት በዓል ሲመጣ አሁን አጉዶ ሸበል ገዳሚ ነው። ሌላ ነገር የለም። መንግስት እንዴት እየሄደ ነው? የሰጠነውን አደራ እንዴት እየተወጣ ነው? በጋራ ለምንኖርባት ምድራችንን ወይም ሀገራችንስ በእንዴት አይነት ብሔራዊ ተጣጥሞች እየቀጠልን ነው? ከኛ ምንድን ነው የሚጠበቀው ብሎ ህዝብ አንድ ቀን ዞር ብሎ አያውቅም። ጣሊያን ይሄን አጥንቶ ነው በሁለተኛው ዙር ተመልሶ እንደዛ ይቀጠቀጣል። የመጀመሪያውን ሁኔታ ተመልሶ ሄደ፣ ራሱን አደራጀ፣ በደንብ አደራጀ። እኛ ምን እያደረግን ነበር ሲባል በየሰንበቴው ጠላ ስንጠጣ፣ በየድሩ ቤት ስናሽካካ፣ በቃ በየዓመት በዓሉም በየብሔራዊ በዓሉም ስንጨፍር፣ በቃ ምንም ጉዳያችን አይደለም። ምክንያቱም ሀገር የመንግስት ናት። በእኛ ሀገር አሳሰብ ሀገር የመንግስት ብቻ አይደለችም። እያንዳንዳችን ሀገራችን በሰላምና በጥንካሬ እንድትኖር አስተዋጽኦ ማድረግ ይጠበቅብናል። እኔ አለማየሁ ነጋሽ እንደዚህ ጋር የራሴን አደራ እወጣለሁ፣ ለራሴ ለሀገሬም። በቃ ያው መንግስት ነው ችግር አለው። በቃ መንገድ ይስራ መንግስት ነው፣ መብራት ያስገባልኝ መንግስት ነው፣ ውሃ ያስገባ መንግስት ነው፣ ይሄን ያደርግ መንግስት ነው፣ ትምህርት ቤት ይገንባ መንግስት ነው። በቃ ለመንግስት ነው፣ ሌላ ነገር የለው። አንድ ቦታ እንኳን ሀገር ሲበጠበጥ መንግስት የለም እንዴ ነው የሚለው። አንተ ባለህበት ለምን ይበጠበጣል? ሀገር አካባቢን አትጠብቅም እንዴ? ሰላም አታደርግም እንዴ? ከመጀመሪያ በጥባጮችና ዋልጌዎች በመካከል እያደጉ ሲጠነክሩ ለምን ዝም አልክ? ራስህ ሰፈር አይደለም እንዴ ብጥብጦ የተነሳው? ይሄ ባህል የለንም። እና ታዲያ ምን ያርግ ታዲያ መንግስት እንዴ? ለአንድ ሰው ሁሉን ከፍተን ስንሰጠው፣ ለምሳሌ አንድ በጣም የምናምነው ሰው ዝም ብለህ አካውንትህንም ካዝናህንም ቤትህንም ሚስትህንም ከፍተህ ሰጠው፣ እንዴት ነው የማይባልገው? ምን ማለት ነው? እንዴት ነው የማይቀጥፈው? ከዛ በኋላ እንዴት ነው የማይቀላምደው? በቃ ሁሉን ሰጥተዋል፣ የያዝከው ነገር የለም። እኛም እንደዚህ ነን። ሁሌ እንጮሃለን፣ እናለቅሳለን። ከዛ ከጫካ እንቀበላለን ወይ ከውጭ ሀገር እንቀበላለን። እናመጣና ይኸው ተሰቃይተን ሀገራችን ያዝ በቃ ዙፋኑን ብለን እንሰጣለን። ከዛ በኋላ ጉዳያችን አይደለም። ወደ ቤት ተበታትነን ምንድነው ሲባል መንግስት እኮ ይህን ሳያደርግ እንላለን። አንተ ራስህ አታደርግም እንዴ? አንተ አድርገህ ስታሳይ ነው መንግስትን ማሳፈርም መገሰጽ የምችለው። ያለበለዚያ አንተ በሌለህበት መንግስት ብቻውን እንዲህ ነው ይልሃል። ከዛ የሆነ ሀሳብ አምጥቶ ያምታታሃል። በምን ቻለኝ ታደርገው? ምክንያቱም በመንግስት ዘንድ ፍሌክሲቢሊቲ አለ፣ መተጣጠፍ አለ። ወይም ጨዋ የነበረው መንግስት ስልጣን ላይ ሲወጣ ጨዋ የነበረው ሲሰነብት ምን ማድረግ ይጀምራል? መቀላመድ ይጀምራል፣ መሸቀጥ ይጀምራል። ለምን? የህዝቡን ስለንቦና አይቶ ክፍተት ስላየ መሸቀጥ ይጀምራል። ሰው አይደል? የኛው ቤተሰቦች አይደሉም? እንዲህ እኮ ነው።
ልጆች እንኳን እናትና አባት ላላ ሲሉ ምን ሆን ይጀምራሉ? መማገጥ ይጀምራሉ። ይሄ መማገጥ የሚለው ከወሲብ ጋር ብቻ አይደለም እየያዘው የያዙትን ኃላፊነት አለመወጣት፣ ተማሪ ከሆነ አለመማር፣ ከብት መጠበቅ ከሆነ ከብቱን ለቆ ወደ ከተማ ወደ ቤት ወይም ደግሞ ጨዋታ ብቻ ማድረግ በራሱ መማገጥ ነው። በትዳር ላይ መማገጥ አለ፣ በራስ ኃላፊነት ላይ መማገጥ አለ፣ በስራ ላይ መማገጥ አለ፣ በትምህርት ላይ መማገጥ አለ። የኢትዮጵያውያን ስነ ልቦናችን ቤተሰብ እንኳን ችላ የሚለን ከሆነ መረን ነው የምንለቀው። በተመሳሳይ መንግስትም የህዝብን ሁኔታና ሰው አይደል የኛው ቤተሰብ አይደል በእንደዛ አይነት ስነ ልቦና ሊያደገው ህዝቡ ይሄን አያውቀውም ይሄን ቢለኝ በዚያም ታተዋለሁ ይላል። አሁን ደግሞ 3 ምክር ቤቶች አሉ። ተወካዮች ምክር ቤት፣ የሚኒስትሮች ምክር ቤት፣ የፓርላማ ምናምን አለ። እንዲህ ብንለው እንዲህ እንለዋለን ይላል። ስለ ርዕዮተ ዓለም የምታውቀው ነገር የለም። ስለ ሀገር ግንባታ የምታውቀው ነገር የለም። በየቀኑ ራስህን እየገነባህ አይደለም። ራስህን በእውቀት እያሳደግክ አይደለም። ራስህን በዲሲፕሊን እያሳደግክ አይደለም። ሁሉንም ለመንግስት ተኝተሃል። ከዛ መንግስት እንደፈለገ ያገለባብጣል። ከዛ ደግሞ ተጨቆንኩ ብለህ ጫካ ትገባለህ። የኢትዮጵያ ፖለቲካዊ ችግር እነዚህ 3ቱ ናቸው። ሁለቱንም ክፍሎች እንከልስና በ2 ደቂቃ እንቋጭና የፕሮግራማችን እናብቃ። የመጀመሪያው ስለ መንግስት ጽንሰ ሐሳብና የመንግስት ምንነትን ትርጉም ልናውቀው ይገባል። መንግስት ሰው አይደለም። መንግስት በስነ ተፈጥሮ ውስጥ ያለ የገዥነት ኃይል ነው። ከ3ቱ ተዋረድ መንግስታት ደግሞ ለምድር ጠንካራው መንግስት የሰው ልጅ ልብና አእምሮ ነው። የሰው ልጅ ልብና አእምሮ ተስተካክሎ መግዛትና ማሸነፍ ወደሚችልበት ካልደረሰ 4 ኪሎ የምናስቀምጠው ህዝባዊ መንግስት ጠንካራ ሊሆን አይችልም። የ4 ኪሎ መንግስት ጥንካሬ የእያንዳንዱ ኢትዮጵያዊ የአስተሳሰብ ጥንካሬ ነው። በዘረኝነትና ባልባሌ የሚንቦጫረቅ ትውልድ 4 ኪሎ ጨዋ መንግስት ሊኖረው አይችልም። 4 ኪሎ ያለውንም የመንግስትንም መንዘላዘል ሊተች ሞራል የለውም። አበቃ። በዚህ እንቋጨዋለን። ሀገራችን ኢትዮጵያን ምስቅልቅል ያደረጋት ምንድን ነው ሲባል 3ቱ ያየናቸው ናቸው። ስርዓቱ አዲስ ሲመጣ ነቅሎ ይጥለዋል፣ ማስተካከል አይችልም። እንደገና እሱን እያመነጀከ ይኖራል። እኛም ተዋንለውም በዛው ያበቃል። እንደገና መንግስት ሲያጠፋ መነጋገር፣ መገሰጽ፣ በሐሳብ ብልጫ ማሳፈር አይደለም ልማዳችን፣ ጠላት ማድረግ ነው። መንግስት ደግሞ ኮሽታ አይወድም፣ ይፈራል። ምክንያቱም የዙፋን ፍራቻ አውሬ እንደምንፈራው አይደለም፣ ከባድ ነው። አጥንት ነው የሚሰብረው፣ ነፍስን ነው የሚሰነጥቀው። ይህ የዙፋን ፍራቻ በጣም ከባድ ነው። ብዙ መንግስታት ወይም ብዙ መሪዎች ብዙን ትልልቅ ሰዎች የፈጁት ስለሚፈሩ፣ አውሬ እንደሚፈሩት አይደለም የሚፈሩት፣ ጸብ እንደሚፈሩት አይደለም የሚፈሩት፣ ጨለማ እንደሚፈሩት አይደለም የሚፈሩት። የዙፋን ፍራቻ የተለየ ነው፣ ነፍስህን ነው የሚሰነጥቀው። ስለዚህ መንግስት ትንሽ ኮሽ ካለ ህዝብ እንደ ጠላት ካየው ጠላት ለመሆን እሱ ደግሞ በጥፍ ነው የሚበልጠው። ይጨፈጭፋል፣ አንተም እሱን ላይ ትተኩሳለህ። ስትገዳደል ሀገርህን የእብድ እርሻ ታደርገዋለህ። የእብድ እርሻ አንዴ ወደዚህ ያርሳል፣ አንዴ ወደዚህ ያርሳል፣ አንዴ ክብ ይሰራል። በቃ ምን ልበላቸው፣ የህፃን ጨዋታ ነው የሚሆን። ሀገርህን የእብድ እርሻ ታደርጋለህ። መንግስት ጠላት አይደረግም። ክፉ እንኳን ቢሆን ቀስ ብሎ በብልሃት በሐሳብ ብልጠት ብድግ አድርጎ ስፍራውን ማስያዝ ነው እንጂ አንተ እንዲህ ነህ አጠፋሃለሁ ካልክ ቀድሞ ያጠፋሃል። ይሄ ልምድ መዳበር አለበት። በ3ኛ ደረጃ በእኛ ሀገር የመንግስት ናት፣ በቃ እኛ አይመለከተን። ብዙ መሬቶች ጾማቸውን ሲያድሩ ህዝብ አይመለከተው። መንግስት ለምን ያደርግም ብሎ ይጮሃል ሁልጊዜ። ህዝብ እየተጣመመ ነገሮች ሲበላሹ፣ ዘረኝነት፣ መለያየት፣ የሃይማኖት ሽቀጣ ምናምን በመካከላችን እየሰፋ እያደገ ሲመጣ ለምን አንልም? ምንድን ነው ሲባል በእኛ ኮንቴክስት ሀገር የመንግስት ናት፣ መንግስት ቢያስተካክለው እንላለን። ራስህ አስተካክለው። እንደዛ ነው የሚሆነው። እኔ አንድ ክፍተት ከተገኘብኝ በ24 ሰዓት ውስጥ አስተካክላለሁ እንደ ግሌ። አበቃ። ለምን? ለራሴም ይጠቅመኛል፣ እንደዚህ ጋም ለሀገሬ ተዋጽኦ ይጠቅመኛል። ዝም ብዬ ግን በቃ መንግስትን ስላላረገልኝ እኔም ወደዛ ብዬ እንደ ፍጥርጥርህ ካልኩ ምን ልሆን ነው? ፈርስት ምጎዳው እኔ ነው። የመጀመሪያ ምጎዳው እኔ ነኝ። ከዛ ቀጥሎ በእኔ ዙሪያ ያለ ቤተሰብ ይጎዳል። ከዛ በኋላ ማህበረሰቡ ይጎዳል። ከዛ ሀገር ይጎዳል። እንደዚህ መሆን የለበትም። ስለዚህ ምን እናርግ ከተባለ መፍትሄው የመንግስትን ትርጉምና ስርዓት ማወቅ ነው። ይሄን ስናወቅ ደግሞ ዋነኛው ኃላፊ የኛ ልብና አእምሮ ነው ካል ወደ አእምሮአችን እንመለስ። ያን የመንግስት ህዝባዊ መንግስታችን ሰላም ይሆናል። ያነሳናቸውን በዋናነት እነዚህን 3 ችግሮችን ደግሞ መለማመድ አለብን። በቃ መንግስትን ጠላት ማድረግ የለብንም፣ ማውራት አለብን። እምቢ ካለ ከጅምሩ ንቅል አድርጎ ያው መንቀልና መንቀል እንችል የለኛ ኢትዮጵያውያን መንቀልና መትከል ለኢትዮጵያ ችግር የለውም፣ እንደ ጌሾ ነው። እንኳን መንግስትን ሰው የገዛ ቤተሰቡን ነቅሎ ይጥል የለም እንዴ? ስለዚህ ከጅምሩ በንግግር ማያምን ከሆነ
ነገሮችን አቅጣጫ በማስያዝ የማያምን ከሆነ ከጅምሩ ንቅል አድርጎ ቦታውን ይይዛል። ከዛ በሀገሪቱ ስታንዳርድ ልክ ሀገሪቱን ሊመጥናት በሚችል ልክ ደግሞ ስርዓቱ እንዲቀጥል ሌሎች ሊሰሩ የሚችሉ ሰዎች በዛ ስርዓት ውስጥ ይገባሉ። ይህን ስርዓት ማድረግ አለብን። መንግስትን ለሀገር ብቻ ሀገርን ወይም ለመንግስት ብቻ መተው የለብንም የሚለውን ማስቀመጥ እፈልጋለሁ። ከዚህ ውጪ ሌላ የምጠቁሙኝ ሀሳብ ካለ በዚህ ጉዳይ ብንወያይ የምትሉኝ ካለ ጨምርበት የምትሉኝ ካለ እንዲህ አይነት ሀገራዊ ጉዳዮች አሉ እንዴት ይፈታሉ ካላችሁኝም ስፔሻል ቪዲዮ እሰራለሁ። በተለየ መንገድ ችግሩ ይሄ ነው፣ መፍትሄው ይሄ ነው። ባጭሩ እኔ ከምንም ነገር ገለልተኛ ነኝ። ገለልተኛ ነኝ ስል የሆነ ኮረጆ ውስጥ ራሴን ከትቼ የሆነ ነገር አታክ የማድረግ ከሆነ ነገር የሆነ ነገር ጥቅም የምፈልግ አይደለሁም ለማለት ነው። እኔ ገለልተኛ ነኝ ስል ከፖለቲካም ውጭ ነኝ ምን አገባኝ፣ እኔ ከሃይማኖትም ውገና ውጭ ነኝ ምን አገባኝ እምልም ሰው አይደለሁም። ወይም አገሪቷ ላይ ያለው ትርምስምስ አይመለከተኝም እምል አይደለሁም። ገለልተኛ ነኝ ስል ነገሮችን ሚዛናዊ አድርጌ አያለሁ። ስለ መንግስት ሳወራ አሁን ያለውንም ስርዓት ደግፌም ተቃውሜም አይደለም፣ ሐሳብ ላይ ነው የማወራው። መንግስት ራሱ አሁን የብልጽግና መንግስት ራሱ የምናገረው ሐሳብ ከጠቀመው ሐሳቡን ይወስደዋል፣ ካልጠቀመው ደግሞ ይተወዋል። አለቀ። የሚያጠማዝዝ ነገር የለው። እኔም ሁልጊዜም ሐሳብ ላይ ነው የምሰራው። ግለሰቦች ላይም አልሰራም፣ ተቋማት ላይም አልሰራም። ሐሳቡ ላይ ነው። ስለ ሃይማኖት ስንነጋገር ከሃይማኖት ጽንሰ ሐሳብ ተነስተን እንዲህ መሆን አለበት ብለን ነው የምንነጋገረው። ሁልጊዜም ከሰዎች የአእምሮ ግንባታ ተነስተን ስንነጋገር አንድ የሰለጠነ ህዝብ እንዲህ መሆን አለበት ብለን ነው ከሐሳብ ነው የምንነሳው እንጂ ከግለሰብ አንነሳም ወይም ደግሞ ከተቋም አንነሳም። ስለዚህ አሁን ስለ መንግስት ሳወራም ሐሳብ ላይ ነው ያወራሁት። የመንግስትን ጽንሰ ሐሳብና ትርጉም ነው። ኢትዮጵያ ላይ ያለውንም የፖለቲካ ትርምስምስ ያመጣብን ችግር ይሄ ነው ብዬ ሶስቱን አስቀምጫለሁ። ስለዚህ እኔ በዚህ ጨርሳለሁ። ሁለቱ ክፍል በዚህ አብቅቷል። ሐሳብ ካላችሁ ኮሜንት አድርጉኝ። እንወያይበት ካላችሁኝ እንወያያለን። አሁን ስለ የትኛውም ጉዳይ ስለ ወታደራዊም ጉዳይ፣ ስለ ፖለቲካም ጉዳይ፣ ስለ ሃይማኖትም ጉዳይ ሀገራችንን ለመገንባት ሀገራችንን ለማስተካከል የተሻለ አስተሳሰብ ለመገንባት ምን እናድርግ የሚለው ላይ በሰፊው መዋራት ይችላል። እኔም መሳተፍ እችላለሁ። ጠይቁኝ፣ ሌላ ቪዲዮ እሰራለሁ። ብዙ ነገር ማድረግ እንችላለን። ከዛ ውጭ ግን የሆነ ጽንፍ የሆነ ጥግ ይዘህ የምታወነጭፍ ሰው ካለህ መቼም አልሰማህም። መቼም የሆነ ጽንፍ ይዘህ የሆነ ነገር ለመፍጠር የምትፈልግ ከሆነ እኔ አልፈቅድም። በህይወቴ ውስጥ እንደዛ አይነት ዝቅጠት አይከናወንም። እንደዛ አይነት ቆሻሻነት በእኔ ውስጥ አይስተናገድም። ኢትዮጵያዊ ሁሉም ወገኔ ነው ብዬ አምናለሁ። የዓለም ህዝብ ሁሉ ደግሞ ቤተሰቤ ነው ብዬ አምናለሁ። የሆነ ኮረጆ ውስጥ ገብቼ የሆነን ግንድ ለመጣል የምታገል አይደለሁም። ስለዚህ በሐሳብ የምታምኑ ካላችሁ እንነጋገራለን። የሆነ ኮረጆ ውስጥ ተቀምጠ የምትንፈራፈር ከሆነ ግን እኔ ጉዳይ አይደለም። ላወራህ አይደለም፣ ልሰማህ አይደለም፣ እንዳለ ሁሉ ልቆጥርህ አልችልም። ጭራሽ በእኔ ዘንድ የለህም። ሐሳብ ላይ ነው የማወራው። የዚህ ቻናልም ዋነኛ ባህሪው የህይወት ውሃ የሚለውም ሐሳብ ላይ ነው የሚያወራው። ሐሳቡ ወደ ተሻለ ነገር መጥቶ መልክ ከያዘ በዛ ሐሳብ ውስጥ በዛ መዋቅር ውስጥ የሚመራው ግለሰብ ማንም ይሁን ግለሰቡ ላይ ትኩረት አይደረግም፣ አሰራሩ ላይ ነው። እኛ ወደ አንድ ቦታ ስንጓዝ በአየርም ይሁን በምድር መድረስ ወደምንችልበት ወይም ወደምንፈልግበት ቦታ ያደርሰን ያ ተሽከርካሪ ጤነኛ ይሁን፣ ሾፌሩ ምንም ይሁን ምን አገባኝ፣ ወንድም ይሁን ሴትም ይሁን የሆነ ሃይማኖቱም ይኑረውም አይኑረውም፣ ብቻ ለዛ ለተሽከርካሪው የሚመጥን ብቃት ያለው የምንፈልገው ቦታ በሰላም የሚያደርሰን። ያ ማለት ምንድን ነው? ጉዞ ላይ ነው ማለት ነው የምንነጋገረው፣ ሾፌሩ ላይ አይደለም። ሾፌሩ ስማርት ቢሆንም የጨቀየ ማንነት ካለው ሊገለብጠን ሁሉ ይችላል። ወደዛ በቃ ሰዓት አልፏል አልሄድም ሁሉ ሊለን ይችላል። ተጨማሪ ገንዘብም ሊጠይቀን ይችላል። ሁልጊዜም ቢሆን ግለሰብ ላይ ትኩረት ካረግን የውድቀት መጀመሪያ ነው። እኔ ብዙ ጊዜ አንድ የምጠቀመው አካሄድ አለ። እኔ ሰው የሚታመን ፍጡር አይደለም፣ ሰውን አላምንም። ሰውን ግን መረዳት እችላለሁ። ስለዚህ የሚያግባባን ግለሰብ ላይ ሳይሆን ሐሳብ ላይ ነው። ሰዎችን ልንረዳቸው ነው የሚገባው እንጂ ማመን አደገኛ ነገር ነው የሚፈጠረው። ስለዚህ የሀገራችንም የፖለቲካ ድብልቅልቅ አንዱ ብልሽቲስቱን ያወጣው እምነታችን ነው ብዬ አስባለሁ። አማኞች ነን እኛ። ስናምን ደግሞ ከብስለት ጋር አይደለም፣ ሐሳብን ከመጣል ጋር ከኬርለስነት ጋር ነው። ስለዚህ እንደዛ መሆን የለበትም ብዬ አስባለሁ። ሐሳቡ ከጠቀማችሁ ወሰዱት፣ ካልጠቀማችሁም በነበረበት ይቀመጥ። ለነበረን ጊዜ ደጉ አባታችን እግዚአብሔር የተመሰገነ ይሁን። በተወደደ አክብሮትን የወንድማችሁ ሰላም ብያለሁ። ደህና ሁኑልኝ።